እውቅና ማግኘት አለበት። የሰርቲፊኬት ጉዳይ የቲፒኤልኤፍ ሰርቲፊኬት ጉዳይ እኮ ኢሹ ሆኖ ነበር አይደል? የሆነ ጊዜ ረባክ ሰርቲፊኬቱን ሰጠው አልሰጥም፣ ብርቱካን እምቢ አለች፣ ህግ አይፈቅድልኝም፣ በአዲሱ የሆነ ሬጉሌሽን ነው ፕሮክላሜሽን ጌዲዮን ጢሞቴዎስ ፍትህ ሚኒስትር እያለ ደግሞ አረቀቀ። በዚህ ነው በ50 ዓመት ማልሰጥ ምናምን ሲባባል ኧረ ተው ይሄ ማይነር ነው። በቃ ትግራይ ብዙ ጉዳይ አላት። የቲፒኤልኤፍ እውቅና ህዝቡ እውቅና ሰጥቷል። አብን እንኳን እውቅና አለው እኮ አረጋው በርህ የሚባል እኮ 3 ሰው 2 ሰው ያለው ማህተብ እጁ ላይ ኪስ ውስጥ አስቀምጦ የሚሄድ እንኳን ህጋዊ ሰርቲፊኬት አለው። ተው ቲፒኤልኤፍ ዝም ብለህ ብጠላው ልታስወግደው አትችልም። ቲፒኤልኤፍ መጥላት ሌላ ነው፣ ኢትዮጵያ ውስጥ ሰላም መፍጠር ሌላ ነው። ከቲፒኤልኤፍ ጋር ተጣልተህ ዝም ብለህ ቲፒኤልኤፍ እጠላዋለሁ እያልክ ልትኖር ትችላለህ። ኢትዮጵያ ሰላም ታገኛለህ? ከትግራይ ጋር አብረህ ትሰራለህ? ለምንድን ነው ሪያሊቲውን የማትገነዘቡት? እያንዳንዱ ቲፒኤልኤፍ ምናምን የሚለው ቲፒኤልኤፍ ወዳጅ ስለሆነ አፍቃሪ ስለሆነ ነው እንዴ? እኔና ቲፒኤልኤፍ ይህን ነው የምንተዋውቀው። ለምሳሌ እኔ ደብረጽዮን አውቀዋለሁ በመልክ እኔ በመልክ የማውቀው መለስን ነበር በአካል የድሮዎቹ ነበር እነ ስዩም ነበር የማውቀው። እኔ አሁን ለምሳሌ አባይ ፀሐይ አይቼው አላውቅም። በታሪክ አይቼው አላውቅም። ደብረጽዮን ምናምን አሁን ያለው በሙሉ አላውቃቸው በሙሉ ከጌታቸው ረዳ በስተቀር። ምን ጉዳይ ያለን ይመስላችኋል? የትግራይ ጉዳይ ነው ያዝነው እኮ ቲፒኤልኤፍ የትግራይ ጉዳይ ነው። ባይቶና ትግራይ ላይ ያለው ባይቶና የአዲስ አበባ የሄዱ ባይቶና ሳይሆን ትግራይ ያለው ባይቶና የትግራይ ጉዳይ ነው። ትግራይ ላይ ያለው ውናት አዲስ አበባ የሆነው ውናት ሳይሆን እሱ የትግራይ ጉዳይ ነው። ሳሳውየ ነው ምናምን ብትሉት ሁሉ ልዩነት ይኖራቸዋል፣ ግን የትግራይ ጉዳይ ያዙ ናቸው። የትግራይ ጉዳይ ይዘን ነው እዚህ ያለን። የቲፒኤልኤፍ ፍቅር ምናምን አይደለም። የትግራይ ጉዳይ አለ። ሰርቲፊኬት ብትከለክለው ችግር የለው ከልክለው። በትግራይ ጉዳይ ግን ሁሉም አንድ ነው የሚመጣው እና መጨረሻ ላይ ይሄ ወደዚህ ያድጋል ብሎ አላሰብም። እንዲሁ ካልኩሌት ሲያደርገው ቲፒኤልኤፍ እንደዚህ ጌ አርቀዋለሁ ረስቻለሁ ብዬ እደመስሰዋለሁ አይደረግም አለ። እኔም ነግሬዋለሁ መጀመሪያ ሰከንድ ያረባን ሰላም ፍጠር ብለናል። ጠንቀቅ ያለ ነው ኢንጂነር ግሌ ዘራጽዮን መለስ ምን አሉ ድሮ ከተለያዩ በኋላ ጻኢ የሚባል የካድሬ ማሰልጠኛ አለ። ጻኢ በመሐመድ ተሰማ ያውቋል። ጀነራል መሐመድ ተሰማ ከሐድሽ ኤፍሬም ጋር ወደ ነበለት ሄዶ ሲዋጉ ያውቋል። ጻኢ ወደ ነበለት ዕዳጋ ዓርቢ ወደዛ መውረጃ ነው። ጻኢ የድሮ ካድሬ የነመለስ ምናምን ሄድኳርተር ነበር እና ሕክምናም ነበር። ጻኢ ማሰልጠኛም ካድሬ ሲያሰለጥነን አለ አንዴ ብአዴን ትልቅ ሰው ነው 1979 ሲያሰለጥነን ያው ትኩስ ነው። ከተለያዩ በኋላ ከነጊዜ ከተለያዩ ህወሓት ጊዜን ማጣት ማለት አንድ እግሯ አጣች ማለት ነው አለናል። አረሳው ማለት የህወሓት ጊዜ ከህወሓት መውጣት ማለት ህወሓት አንድ እግር እንደተቆረጠ እንዳጣች ነው የምንቆጥረው። ምን ያህል ኢምፖርታንት ሰው እንደነበረበት ቲፒኤልኤፍ ለመንገር ነው ካድሬዎቹን ሲያሰለጥናቸው ነው። እና ብዙ ዓመት ሄዱ ራሱ አሁን በፕሪንሲፕል ደረጃ ነው ያለው። አረጋው በርሄ ህይወት ተመልከተዋል። አረጋው ምንድን ነው እቺ ሲኤምሲ ያለችው ይሄ ቤት አለ መንግስቱ ኃይለማርያም የገነባው ምርጥ አፓርትመንቶች ያሉት ያቺ ቤት ለማግኘት በዚህ ዕድሜ ሆላንድ ሄጄ የት ልኑር ብሎ ተጥዶ ቲፒኤልኤፍ has to be disbanded and has to be ምናምን ይላል በእንግሊዝኛ ይመጣል። ቲፒኤልኤፍ መፍረስ አለበት ሰራዊቱም it needs to be disbanded ይላል። እንዴት ተብሎ ነው ጌታቸው የትግራይ ሰራዊት መፍረስ አለበት ይላል። ባንክ ምናምንም ተቆጣጠረ የትግራይ ፕሬዝዳንት ምክትል ፕሬዝዳንት ተባብለ ሳቦቴጅ እየሰራ እንደ ትግራይ እኮ አብይ እኮ እንዲሁ እኮ ጎልደን ኦፖርቹኒቲ አግኝቶ ነበር ትግራይ ውስጥ እኮ ጎልደን ኦፖርቹኒቲ። ለምን ጌታቸው የሚባል አንድ ሰው አስቀምጦ ጻድቃን የሚባል አንድ ሰው አስቀምጦ ህወሓት እንድትፈርስ አልፈልግም ይላል ጻድቃን መቀለ ተገብቶ ይል ነበር። እኔ ትዝ ይለኛል። እኔ ህወሓት ሪፐብሊሽ አድርጋ ራሷ እንድትታደስ ነው የምፈልገው ይላል። ውስጡ ግን አውቀዋለሁ ውስጡ እንድትፈርስ ነበር የሚፈልገው። የአብይ ፕሮጀክት ነበር የሚሰራ። ምን እያለ የዩኤንዲፒ $1 ተለቀቀ ዲሞክራታይዜሽን እያለ አይዲፒ መጀመሪያ ፕራዮሪቲ አለ። እኔ ትዝ ይለኛል በሳይኮሎጂ የአብርሃም ማስሎ የሚባል አለ። ሳይኮሎጂ የአብርሃም ማስሎ ሃይራርኪ ኦፍ ኒድስ የሚባል አለ። መጀመሪያ ሸልተር ፉድ እንትን ነው የምትጠብቀው። መጀመሪያ መኖሪያ ልብስ ምናምን ነው የምታደርገው ምግብ። ከዛ በኋላ ስለ ኢንሹራንስ ስለ ሕክምና ሰው የሚበላው ሳይኖረው ስለ ሕክምና ኢንሹራንስ አይጠይቅም። ወይ መኪና ይገዛል ወይ ፍቅር ላግባ ምናምን ሚስት ላምጣ አይልም። ምንም የሌለው ቀስ እያለ ነው የሚያድገው። ከዛ ሰልፍ ኢስቲም እያለ ራሱን አክብሮኝ ይላል። ደህና ሁሉን እያሟላ ይላል። ሰልፍ አክቹዋላይዜሽን ወይም ሰልፍ ሪያላይዜሽን ስቴጅ የሚባል ከፍተኛ ደረጃ ላይ ይደርሳል።
የመጨረሻ ማለት አላሙዲን እንኳን አልደረሰበትም። እዛ ላይ 5ኛ ስቴጅ የሚባለው አላሙዲን አልደረሰበትም። አልበርት አንስታይንና እነ ማዘር ቴሬዛ ደረሱበት የሚባለው ስቴጅ ይደርሳል። የትግራይ እናት ሸልተር የላትም፣ ሸልተር መኖሪያ ምግብ የላትም። የመጀመሪያ ስቴጅ እንኳን አላሟላችም። ስለ ዲሞክራሲ 3ኛ ስቴጅ ምናምን ላይ ልትገባ ይቅርና ተው ብለነዋል። ያኔ ፕራዮሪቲ ቅድሚያ የሚሰጠው ቅድሚያ ሰጥ ብለነዋል ነው አለ። ይወቅሰን ነበር ሚዲያ ላይ ባሽሙር በምናምን እሱ በሚያሰማራቸው ሚዲያዎችም አሉ። ባሽሙር ምናምን ትንሽ ይሰጣቸዋል አበል ምናምን ዩቲዩብ ላይ ዲሞክራሲያዝም የግድ ነው ይላል። ሞላጫ ወላ አሁን ትግራይን አስበልቶ ለትንሽ ገንዘብ የትግራይን በመስደብ ራሱ የሚተዳደር ማለት ነው። እናቱን ሰድቦ እራት በልቶ የሚያድር የወራዳ በቃ የወረደ ትውልድ ነው እና ግዳይ ፋኖና ሻዕቢያ አብይ ስለ ትግራይ እንዴት ፌል እንዳደረገ አብይና የጽምዶ ጉዳይ የፋኖ የኦላ የትግራይ ጉዳይ ትግራይ ጽምዶ እንዴት በጽምዶ ምክንያት ጦርነት እንዴት እንዳስቀረች ሊወረ ብሎ ይሄማ አይቻልም ብሎ እንዴት አድርጎ እንዳስቀረው አስቀረው። በቃ የህወሓት ጥንካሬ ጠርጎ ጠራርጎ አሁን ትግራይ በህወሓት ስር ነች ብሏል። ሁሉም ያደርገው እሱ ነው። የአብይ ሹመኞች ትግራይ ውስጥ የገቡ የአብይ ሹመኞችም እንዴት ቀስ በቀስ እንደተባረሩ ይገልጻል። ተከታተሉት። ኢንጂነር በአብይና በቲፒኤልኤፍ መካከል አለመተማመን ተፈጥሮ ያው አብይ ቲፒኤልኤፍን እንደፈለገው ጦርነት ውስጥ ሊከተው አልቻለም። ለምሳሌ ፋኖን ለመዋጋት ፈቃደኛ አልሆነለትም። ኤሪትራንም ለመዋጋት ፈቃደኛ አልሆነለትም። እንዲያውም አሁንማ ጥምረት ፈጥሯል ከሱ ጋር እና እነዚህ ሁኔታዎች እንደፈለገው አብይ ሊሄድለት አልቻለም። ቲፒኤልኤፍ ከመጀመሪያም ከአብይ ጋር የነበረው ስምምነትም ተዳክሞና ያው እጅ የመስጠት አይነት ስምምነት ያደረገ ስለነበር ጊዜ ለመግዛት ብሎም የተጠቀመበት ሂደት መሆኑን እናያለን። በዚህ ሂደት እንግዲህ አብይ ከነትጥቁ ነው የተወው ቲፒኤልኤፍን ትጥቅ አስፈትቼዋለሁ ምናምን እያለ ለይስሙላ የሚያሳያቸው ነገሮች ነበሩ። እሱ አማራንና ትግራይን ለማጣላትና እንደ ከጎረቤቱ ከኤርትራም ጋር ለማጣላት ይጠቅመኛል ብሎ በሴራ ነው። እነሱም ያንን እድል ተጠቅመው እንግዲህ ራሳቸውን ማስታጠቅ ትጥቃቸውን ሳይፈቱ ቆይተዋል። ያላቸውን ኃይል ይዘው ቆይተዋል ማለት ነው። በዚህ ሂደት ላይ ያልተስማሙበት እንግዲህ አብይ ቲፒኤልኤፍ እንደፈለገው ሊሆንለት ስላልቻለ የራሱን ስልጣን በትግራይ ውስጥ ለማስጠበቅ ሌሎች ኃይሎችን ሲያበረታታ ቆይተዋል። ቲፒኤልኤፍንም ህጋዊ አይደለም ብሎ ከህጋዊነት አስወግዶታል። ፓርቲም እንዳይኖር ነው ያደረገው ማለት ነው። በዚህ ሁኔታ ቲፒኤልኤፍ እንግዲህ ራሱን ለመከላከል ያው ትጥቅ አለው። እኔ የፈለኩትን ለማድረግ ይችላለሁ ትግራይ ውስጥ በማለት እንግዲህ ትግራይን ለመቆጣጠር አብይ የሾሟቸውን ባለስልጣኖች በማባረር ራሱ ትግራይን መቆጣጠር ችሏል። እና ትግራይ አሁን በቲፒኤልኤፍ ቁጥጥር ስር ነች። ቲፒኤልኤፍ አንግል ስታየው ኃይሉን አጠናክሮ ከኤርትራ ጋርም ጥምረት ፈጥሮ ጦርነት እንዳይመጣበት እየተከላከለ ነው። በእኔ በኩል እንዲያውም ትግራይ ውስጥ ጦርነት እንዳይኖር የሚያደርግ ሂደት ነው ብዬ ነው የማምነው። ባለፈው ጊዜ ካየ ወደ ኤርትራ እንዘምታለን ሲል ትግራይንም ጭምር ቲፒኤልኤፍንም በሀሳቡ አስገብቶ ስለነበር ትግራይ አልሰለፍም ከዚህ ስላለ ከኤርትራም ጋር ስለተስማማ ጦርነት ወደ ኤርትራ ሊሄድ አልቻለም። ትግራይም ውስጥ እንደዚያ ነው። ይሄ አይነት ጥምረት እስካለ ድረስ አብይ ኃይል ኖሮት ትግራይ ውስጥ ጦርነት ሊያደርግ አይችልም። ይህን ስለ ትግራይ ራሷን በራሱ እየሄደ ያው ዋና ውለታ ያዋለ በትግራይ በኩል ያው ከአብይ ቁጥጥር እንዴት እንደወጣች ትግራይ መጀመሪያ ሐላባን ይሄ እንትን የአብይ ሆቴሎች የገነባቸው የቱሪስት እንትኖች ሐላላ የመጀመሪያ እዛ ሄዶ በቃ ምንድን ነው በቃ ጨርሰናል፣ ይሄ ነገር ወደ ነበርንበት እንመለስ። ታውቁታላችሁ ይሄ እንትን ለብሰው ምናምን እንደዚህ ሲሰበስባቸው ነጌታቸው በዚህ ሆኑ እነዚህ በዚህ ሆኑ ሐላላ ምናምን ይባላል። የነገራቸው ያኔ ምንድን ነው በቃ ሽማግሌውን እንምታው የምር የነበሩ አሉ እኮ ይጽፉታል፣ አንዳንዶች ይጽፉት ይሆናል አሉት። ምንድን ነው ስለየትኛው ሽማግሌ የምር እኔ የነገረኝ እዛው የነበረ ሰው የነገረኝ ሻይ ሰዓት ላይ ወጣ ብለው በቃ ያሁን ጨርሰናል አይደል ይሄ ጉዳይ በቃ አፉ ተባብለን ሰላም እንፍጠርና ለዚህ ሁሉ ችግር የዳረገ ሽማግሌው ነው
ኤርትራ ማለት ነው። የኤርትራ ፕሬዚደንቱ ኢሳያስ አፈወርቂ ነው ሽማግሌ የሚለው ምን አሉት እና እንዴት ተብሎ ከዛ በዛን ሰዓት እኮ ገና እሳት እኮ ነው ያለው። እሳት አልወጣም እኮ ያኔ ኤርትራ ከነበለት አልወጣም እኮ ሻዕቢያ እኮ ነበለት ነው ያለው። መሐመድ ተሰማ እኮ ሰራዊቱ አብሮ እኮ ነው ያሉት። ዕዳጋ ዓርቢ ጻይ አካባቢ ያልኳችሁ ቅድም እዛው አልወጡም እኮ ገና ሳይወጡ እንምተዋል። በጣም ተበሳጩ። በጣም እነዚህ ትግራይ መሰረት ያደረጉ ሆዳሞቹ ሳይሆን ሲሸልስና ጅቡቲ እየሄዱ ትግራይን ሲያስበሉ የነበሩ ዋትስአፕ ቁጥር ተቀባብለው ከሬድዋን ሁሴን ጋር ከነ ብርሃኑ ጁላ ጋር የመጨረሻው ጦርነት ጭምር በየትኛው ጦርነት እዚህ ደረሳችሁ እየተባባሉ ዋትስአፕ ሲለዋወጡ እንደነበሩ ሁሉ እነሱ ሳይሆን ትግራይ መሰረት ያደረጉ ወደ ሲሸልስና ወደ ጅቡቲ ያልተጓዙት በጣም ደነገጡና ተበሳጨናል። ከዛ ምንድን ነው ሰውዬው ምን እያለ ነው? እብድ ነው እንዴ ምናምን አልና ሌላ ጦርነት ገና እና ምንድን ነው ትግራይ ሻዕቢያ ወረናል፣ ገሎናል፣ ደፍሮናል የሚለው ስሜት ከፍተኛ ስለነበረ ገና ፈረንጆች የሚሉት ምንድን ነው ወን ሜታል ሃት የሚሉት ወን አይረን ሃት የሚሉት አይረኑ ገና ትኩስ እያለ ገና አለ አይደል ቀጥቃጭ ምን እንደሚያደርግ ከሞቆ በኋላ ብረት ከፈለክ ገጀራ ከፈለክ መዶሻ ከፈለክ ምናምን ማጭድ እንደፈለክ ነው እንትን የምታደርገው ትዊስት የሚደረግ ይሰራል። በትኩስ እሺ ይላሉ ነው ትፔለ በቃ አሁን ተገፍቻለሁ አሁን ሪቬንጅ ፈልጋለሁ ብሎ ዝግጁ ይሆናል ብሎ ነው ያሰበው። ይሄ ጭንቅላት ይሄ ህፃን ልጅ እንደዚህ ከዛ ዝም መልስ ሳይሰጡ ነው የሄዱት። ከዛ ቀስ ብሎ ዝም ስላሉ ተመልሶ አዲስ አበባ የመጡና ሌሎች ፕሮፖዛል አሁን ወደ አዲስ አበባ ተጠራርጎ የሄዱት ወንጀለኞቹ የምንላቸው ከትግራይ ተጠራርጎ የሄዱት በቃ እንደዚህ ሂዱና ሳምኑ ተብሎ ስብሰባ ላይ መጡ። ትልቅ ስብሰባ ላይ አመጡት። ከዛ ዱላቸው አሁን መጀመሪያ እስቲ አምጣ በሉት፣ ጥይት አምጣ፣ የተወሰነ መሳሪያ አምጣ። ከዛ የዲዲአር ይረከብ ምናምን ሲባል ግዳይ ዘራጽዮን ኢንጂነሩ የተናገር ምንድን ነው አስረክበናል ብለን ዜና እንስራ፣ ይሄን አታስረክቡም አላቸው። እሱ ጥሩ ነው ያደረገው። በነገራችን ላይ እንኳን አልወሰደም እስቲ ውለታ ሁሌ እሱ ብቻ ስማርት ይመስለዋል። ስማርት እሱ ብቻ አይደለም። ሽማግሌ ስትሆን አንዳንዴ የካበተ ትውልድ ሽማግሌ ለምክር ብቻ ነው እንጂ ለፖሊሲ አይሆንም። ሽማግሌዎች ዝም ብላችሁ ቁጭ በሉ። እንደ አባዱላ አይነት አባዱላ እኮ አያቶላ ነው፣ ፈላጭ ቆራጭ ነበር። አሁን ጥሎታል እንጂ ለምክር ነው የምትሆኑት፣ የአባገዳ ነው የምትሆኑት ነው ያላቸው። እንደዛ ነው። እነሱ ግን ለምክር ብቻ አይደለም፣ ተሞክሮ አላቸው። የብዙ ዓመት የካበተ ተሞክሮ አላቸው። ከዛ በኋላ ይሄ ልጅ ምንድነው እንደዚህ ብሎ እዚህ ውስጥ ያስገብቶናል፣ እንዴት አድርገን ኮሬክቲቭ ሜዥር ወስደን ሁኔታዎች እናስተካክለዋለን። ተሞክሮ ለዚህ ነው የሚጠቅመው። ልጅ አባቱን አይቀድምም፣ ቢሮጥ ልጅ አባቱን አይቀድም ይባል ተረት አለ። አብይ አሁን ግብፅ ብትመጣ ምንድነው ግብፅ እንኳን አላለ ተደረበሽ፣ እያንዳንድሽ ተደረበሽ ብትመጪ በኢትዮጵያ ሉዓላዊነት አንደራደርም ይላል። ስለየትኛው ሉዓላዊነት ነው የምታውቀው? ኢትዮጵያ ሉዓላዊነት አላት እንዴ? የኢትዮጵያ ድንበር በየት በኩል ነው? በዛላምበሳ ሄደህ ታውቃለህ? ታውቀዋለህ? ለመሆኑ ኢሮፕታ ሄደህ ታውቃለህ? በባድመ ሄደህ ታውቃለህ? ምን ጉዳይ አለ ስለ ሉዓላዊነት? አብይ አህመድ አሊ ስለ ሉዓላዊነት ምን ሞራል አለው ለማናገር? አልፋሽካ ታውቃለህ? አልፋሽካ ሂድና ትግራይ ዝጋልኝ እንጂ መሬት ቆርሼ እሰጥሃለሁ ያልከው እኔ ነኝ እንዴ ያልኩት? ደመቀ መኮንን እኮ ራሱ እኮ ነው የነገረን። ራሱ እንዴ እነሱ ይሄ እንደዚህ ብለናቸው ነው እንጂ ራሱ ፕሬዝዳንት አልብርሃንም እኔ ራሱ እኮ ነው የፈቀደው ፈቅዶ የሰጠኝ ነው ያለው እኮ እሱ። እኔ አይደለም እኮ አሳልፈ የሰጠሁት እኮ አንተ ነህ። ስለ የትኛው ሉዓላዊነት ታውቃለህ? ሁለት ወረዳ የጋምቤላ አሳልፈ ለጋምቤላ የሰጠው ለሱዳን ደቡብ ሱዳን የወሰዱት ማን ነው? ስለ የትኛው ሉዓላዊነት? ጅቡቲ መጥቶ በኢትዮጵያ ድንበር ላይ ድሮን የሚያጠቃው በድሮን የሚገለው ኢትዮጵያውያንን ስለ የትኛው ሉዓላዊነት ታወራለህ አንተ? አይኤምኤፍ እና ወርልድ ባንክ የተቆጣጠረው የኢትዮጵያ ኢኮኖሚ ስለ የትኛው ሉዓላዊነት ታወራለህ አንተ? አረብ ኤሚሬት ራሷ የተቀጠቀጠች በኢራን የተቀጠቀጠች ጦርነት አቁሚልኝና 20 ቢሊዮን ልስጥሽ ብላ ጦርነት ያስቆመች በኢትዮጵያ ድንበር መታ ኢትዮጵያ አሶሳ ውስጥ ተቀምጣ ጎረቤት ሱዳንን የምትበጠብጥ የኢትዮጵያ ጦርነትን የምታባብስ የዩኤኢ እስረኛ የሆንከው አንተ የትኛው ሉዓላዊነት ታውቃለህ? ለማንኛውም የኢንጂነሩ ስለ ጽምዶ እና ትልቁ ውለታ የዋለው በቲፒኤልኤፍ በኩል ያለው ኢንጂነር የሰማችሁት አማራ አልመታም እና ፋኖ እንምታ ሲባል ነው አልገባበትም። አንተ ራስህ አድርገው አያዋጣም። አንተም አያዋጣም፣ ግን አንተ ከፈለክ አንተ ራስህ አድርገው። አላረገውም። ከአማራ ጋር አልነካከም፣ ወደ ኤርትራ አልተኩስም፣
በድለውኛል፣ ጎድተውኛል። ግን በዚህ አይደለም፣ በሪቨንጅ አይደለም እኔ ይሄን መፍትሄ ማመጣ ነው። ከዛ በኋላ የመጀመሪያ ይሄ ፊል ያደረጉት ከኤርትራ በኩል ነው። ከኤርትራ በኩል ብስለት፣ በትግራይ በኩል የታየው ብስለት ከኤርትራ በኩል ነው። አይ ዊትነስ ኢት ማይሰልፍ። አስመራ በሄድኩበት ጊዜ አይ ዊትነስ ኢት ማይሰልፍ። እኔ ሕያው ምስክር ነኝ እዚህ ላይ ምስክር እንዴት አድርጉ ምን አይነት ሪስፔክት እንዳገኙ ምን አይነት ብስለት ከትግራይ በኩል እንደታየ እኔ ምስክር ነኝ። የመጀመሪያ ነገሩን ኢንተርናላይዝ ያደርጉት እና መረጃ ነበራቸው እነሱ 4 ኪሎ ያው ቤተ መንግስታቸው አለና አብረውን ማላልሷል ነበር። መረጃ አላቸው። አብይ ምን ቁርስ እንደበልቶ እንደሚሄድ ማን እንደሚነግራቸው አይታወቁ፣ ያውቃሉ። መረጃ አላቸው። በኢንቴሊጀንስ ማንም ሰው የሚያውቃቸው ነው። ስለዚህ በአማራ ክልልም እኔ ከአማራ ጋር አልነካካም። አማራ ወዶ አይደል ወደ እኔ የመጣ የአማራ ክልል አንተ ነህ። ስለዚህ ጉዳያችን ከአንተ ጋር ነው። ከአንተ ጋር ነው ማለት ምንድን ነው? በዚህ አጋጣሚ ማለት ከአንተ ጋር ነው ማለት ወደ ትግራይ የዘመተው ይሄ አልሲሲ አብይ መሆኑ ነው። ወደ ትግራይ የዘመተው ፋሱ ለምሳሌ ኤርትራ ቢሆን እንጨቱ አማራ ቢሆን ዋና አዝማቹ ማን ነው? አብይ አህመድ ነው ወደ ትግራይ የዘመተው። ወደ ዶሜስቲክ ጉዳይ ስናወራ ማለት ነው። ስለዚህ እኛ ላኪው ላይ ነው፣ ላኪው ጋር አልሲሲ ጋር ነው፣ 4 ኪሎ ጋር ግንዱ ጋር ነው ትኩረት የምናደርገው እንጂ ቅርንጫፍ ላይ ትኩረት አናደርግም። ቅርንጫፎቹ በግንዱ መሰረት ነው የታዘዙት ነው። ከዛ የኢንጂነሩ አሁን ትልቁ ምክር አለው ለኢትዮጵያ ምክር አለው ኢንጂነር ግዳይ። የአብይ አገዛዝ ነው ቁጥር 1 የኢትዮጵያን ጠላት በዚህ ሰዓት። ኢትዮጵያን ሆሪዞንታል ግጭት ትላንት እንደዚህ አድርገኛል፣ እንደዚህ በድለኛል፣ እንደዚህ ትታችሁ ልክ ትግራይ እንዳደረገችው ማለት ነው ትታችሁ ታርጌት አድርጋችሁ ወደ መጨረሻ የመጀመሪያው ማንጋ ነው የዚህ ሁሉ ቁስል የዚህ ሁሉ ሞት የኢትዮጵያውያን መንስኤ የት አካባቢ ሶርሱ የት አካባቢ ነው? ሶርሱን ምንጩን የማድረግ ስራ ላይ ነው መሰማራት ያለባችሁ ብሏል። ዋና አገዛዙ አብይ ነው። የኢትዮጵያ ችግር ዋና መንስኤ እሱ ነው። የኢንጂነሩን አጠር አድርጌ ነው ይሄ ቪዲዮ ረጅም ብሰሙት ግን ካለን ጊዜ አንጻር አጭር ነው። እኔ ከድሮም ቢሆን ከኤርትራ ጋር የሚያጣላቸው ጉዳይ አልነበረም ነው የምለው። የተጣሉበትም በተለያዩ ወቅቶች በየጊዜው ገልጫዋለሁ። ለምን ተጣሉ፣ ምንስ መደረግ አለበት የሚለው የሚያጣሉት እንትኖችም የቦርደር ጥያቄዎች ብዙም ትልቅ ነገር ያልሆኑ ትንንሽ ነገሮች ሊፈቷቸው የሚችሉ ነገሮች ናቸው። በእሱ ምክንያት ነው የተጣሉት እና ይህንን አስተካክሎ በጋራ መስራት እና በጋራ መኖር ይችላሉ። የሚችሉም ስለሆኑ ነው አሁን እንግዲህ ይህንን ያደረጉት። እንደማየው ይችላሉ። በኤርትራ በኩል ብዙ ጥቅም ያገኛሉ። ወደ ውጭ ለመውጣት ለመሻገር የሚፈልጉትን መሳሪያ የሚሆን ሌላ ነገሮች ለማምጣት የሚችሉበት ሁኔታ ይፈጠርላቸዋል፣ ተፈጥሮላቸዋልም። ከዚህም አልፎ እንግዲህ በኃይል ደረጃም በጋራ ሆነው ቢመክቱ ሁለቱም የየራሳቸው ጥቅም አላቸው። ኤርትራም ሊዘምትበት ሲፎክርበት የነበረ አገር ስለሆነ አብይ ከቲፒኤልኤፍ ጋር መጣመሩ ጥቅም እንዳለው አውቋል። ቲፒኤልኤፍም ከኤርትራ ጋር መጣመሩ ወደ እነሱ የሚመጣውን ኃይል ለመከላከል እና ሌሎችንም ጥቅሞች ለማግኘት የሚያስችላቸው መሆኑን አውቋል። እኔ ይሄ በታክቲክ ደረጃ ትክክለኛ ታክቲክ ሆኖ ነው የሚታየኝ። ሌላ አማራጭም የላቸው። እንደሱ ካላደረጉ ያው ጦርነቱ አይቀርም። መጥቶም ብቻቸውን ቢቋቋሙት እንግዲህ ህዝቡ ጦርነት የማይፈልግበት ደረጃ ላይ ነው ያለው። ብዙ ጥፋትና ውድመት እንደሚያደርስ ይታየኛል። ስለዚህ እንደሱ በማድረጋቸው ጦርነቱ ወደ ትግራይ እንዳይመጣ ለማድረግ ያስችላል የሚል እምነት አለኝ። ያስችለዋልም እና ተጨማሪ ኃይል አምጥቶ ትግራይ ላይ እንትን ለማድረግ እና ሌላ ተጨማሪ ኃይል ደግሞ የኤርትራም ኃይል ተጨምሮበት ሊገባበት እንደማይችል ይታየኛል። ካለፈውን ጊዜ ካየኸው ቀይ ባህር ሲፎክርና እንትን ሲያደርግ ምንም ትርጉም እንደሌለው ነበር የማየው። ሊያደርገው አይችልም። ፕራክቲካሊ ሚሊተሪ አቅም የለውም እሱን ለማድረግ። አሁን ትልቁ ጠላት በኢትዮጵያ የአብይ ስርዓት ነው። ይህንን የአብይ ስርዓት የጋራ ጠላት በጋራ ሆነን ወደፊት በሰላም በጋራ የምንኖርበትን ሁኔታ እንፍጠር የሚለው ወደዚያ የሚያመራ መንገድ ሁሉም መፈለግ አለባቸው ባይ ነኝ። የትግራዩም፣ የአማራውም፣ የኦሮሞውም ሌሎች ኃይሎችም።
ተመልካቾች ሳብስክራይብ አርጉ፣ ሚዲያችሁን ደግፉ። ስክሪን ላይ ባለው ዜልካቻ ቁጥራችን ወይ ዩቲዩብ ላይ ባለው ሜምበር ሁኑን። ከሁሉም በላይ ደግሞ ዩቲዩብ ላይ ሜምበር ሁኑን፣ ሊንክ ላይ እናስቀምጣለን። የኢንጂነሩን ኢንጂነር ዘራጽዮን አማራ፣ ትግራይ፣ ኦሮሚያም ሁሉም ጉዳያቸው አንድ ነው፣ ጠላታቸው አንድ ነው። አሁን ትልቁ ጠላት የአብይ አገዛዝ ነው። ሆሪዞንታል ያለው እንትናቸውን አሰማርተው ያው አብይ እንደሆነ የቀይ ባህር ምናምን ሲል የነበረ ሁሉም አይቀርም። ቀይ ባህር ምናምን ፎከራ ነው። አሁን ያስቆሙበት ምክንያት ለምሳሌ ለመጀመሪያ ጊዜ ሊሆን ይችላል የቀይ ባህር የሚባል ፖለቲካ ከተነሳ በኋላ የመጀመሪያ የፓርላማ ውሎ ትላንት ብቻ ስለ ቀይ ባህር ሳይናገር የሄደበት ትላንት ነው። የምን ውጤት ነው? የጽምዶ ውጤት ነው። ሌላ ነገር የለማ። ጽምዶ ቀይ ባህር በቦሌም ሆነ በባሌ የሚባለው በሙሉ አርሶ አደሩ፣ ካድሬው፣ ብርሃኑ ጁላ፣ አብይ አህመድ እንደተባለው በቀይ ባህርም ሆነ በቦሌም ሆነ በባሌ አይቀርም። 1,000,000% ኢትዮጵያ ታፍና አትቀርም። አሉላ አባ ነጋ ዋይዝ ነበሩ፣ ዊዝደም ነበራቸው። በቃ ምናምን እና አባይና እንትን አይለያዩ፣ አባይና ቀይ ባህር አይገናኙም ይላል። ቤት በኩል ተገናኝቶ አባይ እኮ ከጣና ነው ከባህር ዳር ነው የሚነሳው። ቤት በኩል ባንዳ ልጅ ትናንት እሱ ወደ አፎን በሚልበት ጊዜ አለን ያጠናቀርነው አለ። ዛሬ የሰውየ ጉድ የሚያፈላ የአብይ ጉድ የትናንትዋ ንግግር ከባድ ፈተና አምጥታለች። ከባድ ችግር አይኖ። አሁን ምን ነው አብይ ስክሪፕትድ ነው አንብቡ፣ ሪሄርስ አድርጎ ማታ ሌሊት ሙሉ 2 ቀን 3 ቀን ሪሄርስ አድርጎ ነው የመጣ እና ግጥም ጭምር የከበደ ሚካኤል ግጥም ነው ይዘው የመጣው። የከበደ ሚካኤል ሊትሬቸር ሰው በሊትሬቸር ያለፈ ሰው ያውቋል። የከበደ ሚካኤል መጥረቢያና እንጨትና መጥረቢያ የከበደ ሚካኤል ግጥም ነው። ዳንኤል ክብረት ሸውዶት ነው ለአብይ አላነበበ ይሆናል። አብይ ዝም ብሎ ለሞቲቬሽናል ነው። እቺ የከበደ ሚካኤል ንግግር ነች፣ ግጥም አለች። የመጥረቢያና የእንጨቷ ጉዳይ አለች እና እያንዳንድ ትግራይም ማንም ወያኔ ሲባል እኮ ማንቋሸሹ ነው። ለምሳሌ ተነግ ይሉት የለ ተነግ ይላሉ እኮ ህወሓት ኖርማል ስሙ ነው አይደል? በኦሮምኛ አቡት ነው የሚሉት። በአፋን ኦሮሞ ምናምን ኡመታ ትግራይ ነው የሚሉት፣ ህዝብ ትግራይ ማለት ነው። ከዛ ተነግ ቲፒኤልኤፍ ነው እና ተነግ ሲባል ስድብ ይመስላቸዋል። እና ያገኘው ተሻገር ስድብ ነው ይመስላቸው ተነግ። ኖርማል ቲፒኤልኤፍ ካልክ ቲፒኤልኤፍ ስድብ ነው፣ ስድብ አይደለም እኮ ግን የለመድነው እንደዛ ነው። ኦፒዲኦ ለምሳሌ ኦፒዲኦ በአፋን ኦሮሞ አለ፣ በአፋን ኦሮሞ የሆነ ነገር አለው ግን እሱ ትዝ አይለው። ኦፒዲኦ ወይ ኦህዴድ ነው የሚለው። ኦፒዲኦ ብዙ ሰው ኦፒዲኦ ይላል። ምንም ነገር አዲስ ነገር አለ። ግን በጥላቻ የሆነ ነገር ሲመጣ ትነግ ካል ጥላቻ ውስጥ ነው ያለው። ደህና ሲሆን ህወሓት ነው የሚለው። ኢቭን ህወሓት አይደል ህወሓት ነው የሚለው። ህዋሱን እንትን ይደረግና ይሄ ወያኔና ሻዕቢያ እንኳን ምናምን ቢሉ ሻዕቢያ የድሮ እንትን ነው፣ ህዝባዊ ግንባር ነው፣ ህግደፍ ነው የሚባለው አሁን ያለው ፓርቲው ከሆነ ማለት ነው። ሻዕቢያ የድሮ ሁሉም ፕራውድሊ ሻዕቢያ ነው የሚለው። ኢቭን አሁን ተቃውሞ ውጭ ያለ የድሮ ታጋዮች የነበሩ ምናምን ሻዕቢያ ስትላቸው they feel so proud። የድሮ የራሳቸው ነው፣ ህዝባዊ ነን ብለው የወጡ ናቸው። እነዚህ ስድብ አይደለም ግን አእምሮ ላይ አንድ ፍሬም የተደረገ እንደዛ ስትለው እንደ ስድብ ነው የሚቆጥሩት። እና ወያኔና ሻዕቢያና ሱዳንስ ምናምን ምንድነው? ሱዳን የላቸው ስድብ አጠራቅም ለሱዳን የሚሆን ሱዳን እንኳን አይነገርም። የሱዳን እንኳን ራሱ የኢትዮጵያ ቴሌቪዥን መዘገብ ያለበት አንዘግብም። አጋጣሚ ሱዳን ዘግበውላቸዋል። እዚህ ላይ የሱዳን ሚዲያዎች ዘግበውላቸዋል የኩምሩክ ጉዳይ። እኛ ጊዜ የለንም፣ ለዚህ የሚሆን ጊዜ የለንም። ግን ስድብ ለነሱ ማዘጋጅ ትግራይን ፉልስቶፕ ብሎ ትግራይን ያልቻለ ሰውዬ ተመልጋቾች ትግራይ አጠፋታለሁ ፉልስቶፕ ለጅ ብሎ ጅግጅጋ ስብሰባ ላይ ነው እንደዚህ ያለው ድሮ። እና ሁሉም ተደረበው ቢመጡ አለ ትግራይን ያልቻለ ሰውዬ ትግራይ እስከ ደብረ ብርሃን ድረስ ለዛውም በግማሽ ሰራዊት አስመራ እጄ የተናገርኩታል። እዚህ ሚዲያ ላይ ተናግሬያለሁ። አስመራ አንድ ታጋይ ኤርትራ ማለት ነው ወያኔ እነሱ የወያኔ ነው የድሮ የታወቀ ነው። ኤርትራ ወያኔ ሰራዊት ወያኔ ነው የሚሉት። ትግራይ ሰራዊት ወያኔ ሰራዊት በጣም ግዙፍ ነው፣ ጠንካራ ነው አለ። እንዴት አልኩት? በጣም ጠንካራ ነው። ግማሽ ሰራዊት ኤርትራን ይዞ ከሸራሮ እስከ አፋ ድረስ ዘግቶ በዛላምበሳ፣ በኢሮብ፣ በእገላ፣ በጾሮና፣ በራማ እስከ መጨረሻ ግማሽ ሰራዊት እንደዚህ ዘግቶ የኤርትራ ጦርና ወደ ትግራይ እንዳይመጣ በግማሽ ጦር ሚሌ
አደርቃይ ምናምን እና ደብረ ብርሃን ደረሰ። በዚህ በግማሽ አቅም ግማሹን ኤርትራ ዘግቶ ኢማጂን ከኤርትራ ጋር ምንም ባይኖርበት ምንም ነገር ንክኪ ባይኖረውና የትግራይ ሙሉ አቅም ወደ አዲስ አበባ ቢሄድ ኖሮ በ2 ሳምንት ነበር አዲስ አበባ የሚገባው አለ። በኤርትራ በኩል ምንም አሁን ምንም የለም እኮ አሁን ገመድ የሚወጥር የለም። አሁን እንዲህ ገመድ የሚወጥር ዛላምበሳ አላል መኪና የት ነህ ቁም ምናምን ብሎ ይሄ ጥበቃዎች አለ ቼክ ፖይንት የሚባለው ገመድ ወጥሮ ወዴት ነህ ማን እስቲ መታወቂያ አለ ምናምን የሚባል ገመድ የሚወጥር የለም። እዚህ አጋጣሚ ልንገራቸው ብዬ ነው ሰላም ምን ያህል ዋጋ እንዳለው ከጎረቤት ጋር ሰላም መፍጠር ገመድ የሚወጥር እንኳን የሁለት ሀገር ግንኙነት እንኳን የለም። ለአብይ ይህን ስነግረው ምን ይሰማዋል? ትላንት ጎንደር መሄድል አስመራ መሄድል ባለበት አንደበቱ እኔ ደግሞ እዚህ ዋሽንግተን ዲሲ ስቱዲዮ ሆኜ ይሄን አፈርስልሃለሁ አንተ የሄድክበት ህልም እናፈርሰዋለን ብዬ አሁን ገመድ የሚወጥር ሰው እንኳን የሌለው አካባቢ ሲሆን ምን ይሰማሃል አባቴ ብትለው ምንም ጌታ ያውቃል ነው። ጌታ ያውቃል። ጌታ የሱ ጌታ ብቻ ያለው ይመስላል። የአብይ ጉራ ነገር ያመጣው አብይ ጉራ አለ ነገር ያመጣው የትላንት ነው ማለት ነው። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። እዚህ ላይ የንቀቱ ንቀት መሃይም ድልብ መሃይም የምታውቁት የትግራይ ሰራዊት ኤርትራ ሻዕቢያም የህወሓት ሰራዊት የሂደንም ሰራዊት መቅመል የፈለገ ቅማል ፈልጎ ወደ በረሃ የወጣው ቅማል አይደለም አልፈለገም። መቀመል የሚፈልግ ሰው የለም። መራብ የሚፈልግ ትውልድ በዚህ ምድር ላይ የለም። ዓላማ ነው። ቅማልም ይዞኝ ተርቤም አደይንዶ ዘደይ ለህዝቤ የሆነ ቁም ነገር አደርጋለሁ ብሎ ነው በረሃ የሚወጣው። በቅማል የሚሰቃየው በሸበጥ በጨበሬ ምናምን ብሎ አፍሮ ይሄ ጀብጀብ የሚለውን የሚሰቃየው ለዛ ሲሆን ነው። ይሄ ቋንቋ የአገር ጽያፍ ነው። የአገር መሪ እኮ ነው በእውነት። ይሄ እኮ ነው ኢትዮጵያ የምታስተዳድረው። ክቡር ጠቅላይ ሚኒስትር ክቡር እኮ ነው የሚባለው። ክቡር ጠቅላይ ሚኒስትር አንዴ ቆም እናጨብጭብላቸው የተባለው ትላንት እኮ ይሄ ሰውዬ እኮ ነው። አሁን ግን 22 እና መገናኛ ህንፃ አስቀምጠህ በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስህን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። ይሄ ምን ማለት ይሄ ከዛም ቤተሰቦቻቸው ሚስቶቻቸው ልጆቻቸው እዚህ ያሉ ብሏል። ልጆቻቸው እዚህ ነው ያሉት እና ሆስቴጅን ይዛቸዋለን ነው ያለው። አንድ እኮ እንደሱ ነው በአሽሙር ሀብትም አላቸውን ሀብት ይዞ ትግል የለም ነው። እውነት ነው። እኔ እዚህ ትላንት ተናግሬያለሁ። የድሮ ወንድሞቻችን የድሮ ታጋዮች ባንክ አካውንት ያልነበራቸው ንግድ ባንክ፣ አቢሲና ባንክ፣ ህብረት ባንክ፣ ወጋገን፣ አንበሳ የሚባል አልነበራቸውም። አያውቁም። ፎቅ 70 ካሬ ኮንዶሚኒየም የሚባል የላቸው። ዓላማ ግን ነበራቸው። ለዓላማቸው ብሎ ማለት ነው ተሰውቷል። በህይወት የተረፉት ደግሞ አሉ። በህይወት የተረፉት አሉ። በህይወት የተረፉት ለምሳሌ ፍስሐ ማንጁስ ከየት ነው የታገለው? ፎቅ አለኝ ኒውዮርክ ነው አሜሪካን ምኖረው ብሎ እኮ አይደለም እኮ አሜሪካን ምኖረው ከኒውዮርክ እኮ ነው። አገር አቆራርጦ የት ነው የገባው? ትግራይ ነው የገባው። ቤት በኩል አብይን ገራችሁ። ጀነራል ፍስሐ ማንጁስ ኒውዮርክ መቀመጥ ጠልቶ ነው። እንቅልፍ የለኝም እኔ በቃ ሁሉም ነገር ማድረግ ይፈልጋለሁ ብሎ የገባ ነው። ይሄ አንደኛ ክፍለ ዘመን ነው። መቀመል የፈለገ ሸበጥ የፈለገ አይደለም። ፍስሐ ማንጁስ ተመችቶ እዚህ መኖር ይችል ነበር አሉ። አብነት ነው የምናገረው እኮ ወጣቶች አሉ እኮ ሜዲካል ስኩል ጥቁር አንበሳ ሜዲካል ስኩል 5ኛ ዓመት ልጅ የነበረ እኔ አውቀዋለሁ። 5ኛ ዓመት ድሮ
የትግራይ ጦርነት ከመጀመሩ በፊት 5ኛ ዓመት የነበረ የትግራይ ጦርነት ጊዜ 5ኛ ዓመት ሜዲካል ስኩል የነበረ ልጅ አለ። አሁን ቲዲኤፍ ውስጥ አትመለስም ወይ ብዬው በፍጹም አልመለስም አለ። የትግራይን ጉዳይ ከጫፍ እስካላደረስኩ አልመለስም። 5ኛ ዓመት ሜዲካል ስኩል የነበረ ተማሪ ነው። አልመለስም አጥቁ ምን ያደርግልኛል? ትግራይ ወደ ነበረችበት ተመልሼ እቀጥለዋለሁ አለ። አብይ አህመድ ያልገባው እሱ ነው። በሸበጥ በጨበሬ ጽሁፍ እኮ ነው። ይሄ ጽሁፍ ይዞ መጥቶ ነው። ሸበጥ እንደ መቀለጃ ነው። መቀለጃ አድርጎት ነው ማለት ነው። ሸበጥ እኮ አንደኛ ጭቃ ለጭቃ ብዙ ነገር አለው። እንትና በራባሶ ይባላል እኮ በራባሶ ሳኒ ይባላል። በራባሶ በቃ የተሽከርካሪ የሞተ ዝም ብሎ የወደቀ ጫማ የመኪና ጎማ ወደ ጫማ ይቀየራል። እሳት እያቃጠላቸው እግራቸው ጭምር እየደማ እየሮጡ ግን ይሄ የመከላከያ ትልቁ ጫማ ያው ምን እንደሚሆን ታውቀዋለህ። ያው ሲማርኩ ደግሞ ይወስዱታል። እሱ ያኛው በእግሩ ይሄዳል። ይቀያየራሉ። አንተ በእግር ሄድ እኔ አንተ ላድርግ ነው የሚባለው። አብዛኛው እንደዛ ነው። አብይ ያውቀዋል እኮ ሄደ ምን አዲስ ነገር የሚደበቅ አይደለም አይደል? አይደበቅም። አንተ አሪፍ ጃኬት ስታለብሳቸው ይቀበሏል። እነሱ እየመረጡ ይሄ ዘመን ፎቅ እየቆጠሩ ነው። ይሄ ሰውዬ እንኳን ለዚህ ያደረሰህ ነው። እንኳን እኔ ጀነራሎች የትግራይ ህዝብ እነዚህ ከኢንዲቪጁዋልስ ጋር ነው 22ና መገናኛ የገሌ ብሎ የሆነ ሰው ለምን አጠቅስም? የትግራይ ህዝብ ፎቅ አለው 22 ቲዲኤፍ አጠቃላይ የትግራይ ሰራዊት ፎቅ አለው። አዲስ አበባ ኮንዶሚኒየም ይኖራል፣ ፎቅም ይኖራል። ችግር የለውም። ባህር ዳርም የትም ይኖራል። እና በዚህ ሆስቴል ልትይዛቸው በቃ አለበዚያ ናሽናላይዝ አደረጓ እወርስሃለሁ ከታገልከኝ ከተኮስክብኝ እንደዛ ሊባል ነው። የሀገር ጠቅላይ ሚኒስትር ይሄ እውነት አንድ ራሽናል የሚባል መሪ ነው የሚባል እና እንዲሁ በሪዝኒንግ የሚያምን ሰው እንደዚህ አይነት ቋንቋ ያመጣል? የትግራይ ጉዳይ የገጠማት የ22ና የመገናኛ ፎቅ ጉዳይ ነው። ምን ጉዳይ ያለው የትግራይ ጥያቄና የ22 ፎቅ አልተግባባችሁ ማለት ነው። መስመር ላይ ተላልፋችኋል። ክሪስ ክሮስ አድርጋችሁ ተላልፍ ሳትገናኙ ወይም ጎን ለጎን እንደዚህ ማለት ነው። እንዲሁ ክሪስ ክሮስማ የሆነ ቦታ ትገናኛለህ። እንዲሁ ሳትገናኙ እየሄዳችሁ ነው። እንደዚህ ፓራላል እየሄዳችሁ ነው። አብይ ያልገባው እሱ እና ለማንኛውም ምንም በምንም ቢጣመሩ እንኳን አይሆንም የሚለው መንግስት ኃይለ ማርያም ንግግር ነው። ድሮ ትዝ ይለኛል። በፍጹም አትፈርስም 1000 ዓመት ቢታገሉ በፍጹም ምናምን ሲል ነበር። በመጨረሻ ሰዓት ፕሮባብሊ ይሄ የመጨረሻው ፓርላማ ሊሆን ይችላል። ተጣምረው ቢመጡ ማለት ምን መጣመር ያስፈልጋቸዋል? ፋኖ ብቻው እኮ እየቀጠቀጠ ነው። ሻዕቢያ የራሱ ጉዳይ አለው። ምክንያቱም ወራሃለሁ እያልከው ነው። ጌታቸው ረዳ ካሕሳይ እንዲሁ አድበራኽ ቅርብ ነው። አድበራኽ ማለት ራማ በር ማለት ነው። ከዛ ተሻግረ የመጀመሪያው ምሽግ ከሰበር አስመራ አዳሃሎ ቁጭ ነው። ይሄ የማን ቢሮ ነው? ይሄ የማን ቢሮ ነው ብለህ ልትማረክ ማለት ነው። እንደዚህ እያልከው የራሱ ዝግጅት ያደርጋል። ቤት በኩል ነው አላቅልም። እሱ በ4 ኪሎ ነው የሚጀምረው፣ በአዋሬ ነው የሚጀምረው፣ በእንጦጦ ነው። የራሴ ጉዳይ አይደለም እሱ። የራሱ ቢዝነስ። ትግራይ የራሱ ጉዳይ አለው። አማራ ፋኖ ነው። ለምንድነው የአማራ ፋኖ ጉዳይ አላነሳው መሰላችሁ? ንቁ እኮ ነው። ዘመነ ካሴ ይናቃል፣ ጀነራል ተፈራ ማሞ ይናቃል። እንዴ ሰልፍ እያሳየ በየአይነቱ ብላቴ የተለማመድከው ሰልፍ መጥቶ አማራ ክልል እያሳየው የብላቴ ሰልፍ የብር ሸለቆ ሰልፍ እኮ ሄዶ አማራ ክልል እስቲ ጀምረው እስቲ እንዴት ነው ሰልፍ የምትሳለፉት ብሎ ሰልፍ እኮ እያሳየ እኮ ነው የአማራ ፋኖ። የአማራ ህዝብ እኮ ቁጭ ብሎ እየጠበቀው እኮ ነው። ከዚህ በኋላ አብይ አህመድ አሊ የሚያስተዳድረው ኢትዮጵያ እኔ 3 ዓመት ኦልሞስት 4 ዓመት ቀጥቅጦኛል። 8 ዓመት ሙሉ በቀጥታም በተዘዋዋሪ በአማራ ህዝብ ላይ ገፍ ፈጽሞብኛል። ከዚህ በኋላ ግን በቃኝ ብሎ የተነሳ እኮ የአማራ ህዝብ አለው። በአፋን ኦሮሞ የተኮለኮለ አጠገብ ያለው ይሄ ሆቴል ቤት አለኝ መሬት አለኝ ቸብችበ የኦሮሚያ መሬት ባለሀብት ያደረግከው እሱ ብቻ ነው ያንተ ባለሀብት፣ ያንተ ደጋፊ። እነሱም ደጋፊዎቹ አይደለም አንዳንዶቹ። አንድ አለ ባለሀብት ከነሱ እንዲሁ ምን እናርክ አንተም ትወቅሳለህ እንደ ብልጽግና አንተ ይሄ ሁሉ ከዜሮ አንስቶ ባለሀብት አድርጎ አንተም ትወቅሰዋለህ እንደ ስለው ምን ዋጋ አለው? የት ሄጄ እበለዋለሁ? ጠቅላላ ሀገር እኮ ድሃ በድሃ አደረጉ። ይበላናል። ድሃ እኮ መጥቶ ይበላናል እኮ እኛናል። ብሩን ካላስወጣሁት እኮ እዚህ እኮ ምንም ኢንቨስትመንት እኮ ማድረግ አልችልም። ይበላኛል እኮ አገር እኮ ድሃ አደረገው። መካከለኛ ገቢ የሚባል ጠፋ እኮ ከኢትዮጵያ አለ። እውነት ነው። እኔና ጓደኞች ሀብታሞች ሆነናል፣ ግን አገሪቱ ድሃ ሆናለች። ህዝቡ መጥቶ ይበላናል እኛን እኮ አለ። ተመልከቱ፣ ግለሰቦች ጭምር ራሳቸው ሀብታሞች ሆነው የት ሄጄ እበላዋለሁ ሰላም ከሌለ ይላል። አብይ የፈጠረ ባለሀብት ይሄ ማለት። ቀጥለን የአብይ ህይወት ታሪክ ባጭሩ በጣም የምትወዱት ነው።
በጣም የምትወድ በተለይ ኤርትራ በጣም የሚወዱት ይሄ ክሊፕ ይመስለኛል። አጭር ታሪክ ነች። አጭር ታሪክ ሀገር አውዳሚው ነቀዙ ከጫፍ እስከ ነገ የማይነጋ መስሎት ጠቅላላ ሀገርን ክዶ ኢትዮጵያን ክብርን ክዶ በትግራይ ህዝብ ብቻ ታርጌት አድርጎ ኢትዮጵያን በድሏል። አእምሮ ላይ የነበረው ትግራይን ብቻ እየበደልኩ ነው፣ ትግራይን እያጠፋው ነው፣ ትግራይን እያደቀቅኩ ነው ብሎ ያስብ ነበር። ግን በቀጥታ ኢትዮጵያ ነበር የሚያደቀው፣ ኢትዮጵያ ነበር እንትን የሚያደርገው። ፉልስቶፕ ነች እያለ ፉልስቶፕ በቃ ሁሉም ነገር ድብልቅቅ አለበት። ማኔጅ ማድረግ አቃተው። አንዴ የሆነ ነገር ከገባህበት ስቴክሆልደሮቹ ብዙ ነው የሚሆኑት። ጦርነቱ ስትገባ አለመጀመር ነው መጀመሪያውን ከገባ በጣም ብዙ ስቴክሆልደርስ ይመጣሉ። ሞራል የሚገነባ ህዝብ ትበድላለህ፣ ህዝብ ትጨፈጭፋለህ። ለምሳሌ ትግራይ ውስጥ የገባ ጊዜ ህዝብ ጨፍጭፎ ነው ወጣቱ ወደ ቆላ ተንቤን የገባው። ሲገለው ነው ሲገለው ነው እንጂ መጀመሪያ እኮ አልወጣም ነበር። አብዛኛው አልወጣም ነበር እኮ ግፍ ሲፈጽም እንዴ እኔ ቆሜ እሞታለሁ እንጂ ብሎ እየገባ ሄደ። እና አለመጀመር ነው። ስትጀምረው በርታ የሚልህ መሳሪያ የሚያቀብል ሞራል የሚሰጥ ሌላ ኢንተረስት ከጀርባ ያለው ብዙ ይሰበሰባል። ልክ እንደ አረብ ኤምሬት ማለት ነው። ልክ እንደ አይኤምኤፍ ማለት ነው። ልክ እንደ ማይክ ራይነር ማለት ነው። ማይክ ራይነር አዲስ አበባ የነበረው ማይክ ራይነር ምንድን ያለው ለጀዋር መሐመድ የነገረን ባለፈው ቪዲዮ ማሳይቻቸው። ለዚህ ምንድን ያለው ከአብይ በላይ ትግራይን መደቆስ ሲፈልግ የነበረው ማይክ ራይነር ነው፣ አምባሳደሩ ነው አለ። ከሪዮት ጋር ያደረገው ቆይታ አይታችሁታል። ማይክ ራይነር አይዞ በለው እያለ አብይን ሲጎተኩቶ የነበረ መጨረሻ ላይ ማይክ ራይነር ጨርሶ 2021 ጦርነቱ ልክ አስጀምረው ተቀይሮ ሄደ። አዳነው እንዲ አብይን። የአብይ ፕሮፓጋንዳን ማሽን መምራት አልቻለም። እነ ማይክ ፖምፒዮ የሚባሉት ስቴክስ እዚህ አጠገባችን ያለው የአሜሪካ ውጭ ጉዳይ ሚኒስትር የነበሩት በትራምፕ ጊዜ ትግራይ እየተደበደበች እየተደቆሰች ሽፋን ይሰጡት ነበር። ዝም ብለው ቲዲኤፍ ሚሳይል ሲወረውር መጥቶ ቲፒኤልኤፍ ወረወራሉ። ጦርነቱ ግን ሐውዜን አካባቢ ተጠግቶ ነበለት ነበር ያኔ ጦርነት። ዝም ብሎ ማለት ነው። የአማራ ፋኖ ገባ፣ የአማራ ልዩ አልገባም። በፍጹም ስለ ኤርትራ ሰራዊት መግባት ዝም ብሎ ዘግቶ ተግባብተው ማለት ነው። ሴናተር ኩንስ የነገረው 6 ሳምንት ነው 3 ሳምንት ስጡኝ ብቻ ችግር የለውም ያላቸው ማለት ነው። እና አለመጀመር ነው። ከጀመርክ ብዙ ስቴክሆልደሮች ከኋላ ይመጣል። ገፊ የሆነ ብዙ እንትኖች አሉ። ጦርነቱ ላለመቆም ኮንትሪቢዩቲንግ ፋክተሮች አሉ ከኋላ። የአብይ ህይወት ታሪክ ግን በ2 ደቂቃ 30 ምናምን ሰከንድ ተመልከት። አመሰግናለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ከኢሳይያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወደ አፎም ኢሱ ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ወደ አፎም ኢሱ
ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለ ነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። تدرب حيل ختان انتين قدرو تبرب حفش شاملا خلقلو تاريخ سبي جنا 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 اوشت مسحنا خب عويت نفسنا لنا سمات زيب تحراري عبار الثورة حراري እንግዲህ ለማስታወስ ያክል ነው በሙዚቃ አጅበን የቆየ የሳህል ዘፈን ነው ይሄ። ዘፋኙም አለ በህይወት መሰከር ነው። የአብይ ህይወት ታሪክ ባጭሩች ነች። ከየት ወዴት ተምዘግዝጎ የት እንደወደቀ ቅንጣት ታክል ያለ ሰውዬ ማለት ነው። ቅንጣት ፊቱ ላይ ተመልከት። እኔ ሪዋይንድ አድርጌ ጊዜ ካላችሁ የሆነ ተመልከት ፊቱ ላይ የጭንቀቱ ደረጃ። ቀጥለን የመጥረቢያና የእንጨቱ ጉዳይ እናንሳ። መጥረቢያ ይሄ ግሩም የሆነ ነው። ይሄኛው ጽምዶ የሚያጠናክር ነው። ጽምዶ የሚያጠናክረው እና መጥረቢያ መጣበታለሁ። የመጥረቢያ ጉዳይ እቺ ነች። ላኪው ማን ነው? አሁን መጥረቢያ ፋስ መጥረቢያዋ እንጨት ነች። ምን እያለን ነው እዚህ ላይ? ለምሳሌ ኢትዮጵያን እየመታ ነው አለ አብይ አህመድ። በማን በኩል? የዩኤኢ መጥረቢያ እኔ ነኝ። መቹ ማን ነው? ዩኤኢ ነው። ተመልከቱ። ሱዳንን ለመምታት አሶሳ ካምፕ አለው። በማን በኩል? ዋናው ላኪው ማን ነው? ቢን ዛይድ ነው። መሐመድ ቢን ዛይድ ነው። አልሲሲ ተኩት ማለት በአልሲሲ ቦታ ነው ያለው። ሱዳንን ለመምታት አብይ አህመድ ፋስ ሆኖ ኢትዮጵያ እንትን አድርጓል፣ ቁጭ አድርጓል። አሶሳ ተቀምጦ መጥረቢያውን ሆኖ አሁን እዚህ ምን ይላል? በኢትዮጵያ አሁን በሱ ንግግሯ ትንሽ ወይ ላስከትላትና ወደ ዝርዝሯ እንሄዳለን። ዝርዝሯ ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው ያው ይሄን ማለቱ ነው። መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። ይሄ ማለት ነው። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይሄ ትንታኔው እንግዲህ እናየዋለን። አንደኛ መጥረቢያው ቲፒኤልኤፍ ነው፣ ተላላኪ ነው ማለት ነው። የመጨረሻው መቺው ማለት ከዚህ ሁሉ መቺው ማን ነው? ጠንካራው ማለት ነው። ዝም ብሎ ክስክስ መቼ መጥረቢያ ታደርገው ማለት መጥረቢያ
ብረት ነው። ብረት ለብረቱም ዝም ብሎ ይሄ በደንብ መቁረጥ የሚችል በትግርኛ ዱምዱም የሚባል ዱምዱም ምንም መንካት ማይችል ምንም ብትለው ገና ያልተጠረበ ማለት ነው። ያልተጠረበ ድምዱም ነው። ቲፒኤልኤፍ ድምዱም አይደለም ማለት ነው። መጥረግ ይችላል ማለት መምታት ይችላል ማለት ነው። በአብይ ቋንቋ ልጠቀም ብዬ ነው። ትግራይ ኮሎኔል በድንጋይ የሚማረክበት ክልል ነው። በደንጎላ ኮሎኔል ማራኺ ዘፈን አለ የቲፒኤልኤፍ የድሮ ተወውና ይሄ በብረቱ ተወውና በድንጋይ ማለት በደንጎላ ኮሎኔል ማራኺ ዘፈን አለ። የነ ኢያሱ በረ ዘፈን አለ። ግን የሱ ቋንቋ ዝም ብለት አትፌስ ቫልዩ እንውሰደውና በራሱ ጊዜ ለምሳሌ ትግራይ በሚወርበት ጊዜ አብይ አህመድ ምን ነበር? መጥረቢያው ነበር። ሻዕቢያ ምን ነበር? እንጨቱ ነበር። ስለዚህ ምን አደረገ? ኢትዮጵያውያንን ለመምታት ኢትዮጵያውያንን ለመግደል ማንን ይልከው ነበር? አብይን ይልከው ነበር። እኔ መጥረቢያ ነበርኩ፣ እኔ የሻዕቢያ ተላላኪ ነበርኩ፣ እኔ ትግራዋይን ለመግደል እኔ ኢትዮጵያውያን ለማጎሳቆል አድርግ ያለኝን አደርግ ነበር። እንዲህ ሲያደርገኝ ጣ አደርግ ነበር፣ እንዲህ ሲያደርገኝ ጣ አደርግ ነበር። እገድል፣ እደፍር፣ አዋርድ፣ አፈርስ ነበር። አብይ እኮ እሱ እኮ ዝም ብሎ ዘው ብሎ ቲፒኤልኤፍ የሚለው እኮ ትላንት እኮ ነበርኩበት አይልም እኮ። ትላንት እሱ ወዳፈው ስለነበረ እኮ ትላንት ተጎንብሶ የቡና ቁርስ ሲያቀርብ የነበረ ተጎንብሶ ለፕሬዝዳንት ኢሳያስ ከቅልጥም አድርግልኝ ዱለት አድርግልኝ አይ ዘይት ይሄ ቅቤ አልወድም እያለ እየመረጠ ምግብ ወጥ ሲያቀብለው የነበረ አስመራ ነው የነበረበት መሆኑ ረስቶታል። ይሄ ሰውዬ ረስቶታል። እና እኔ ትላንት መዶሻ ነበርኩኝ፣ ትላንት መጥረቢያ ነበርኩኝ፣ እንጨቱ ሻዕቢያ ነበር እያለን ነው ራሱ። አናሎጂ ተመሳሳይ ነው። አሁን በኢትዮጵያ ኮንቴክስት በኢትዮጵያ ኢንተርናል ፖለቲክስ ጉዳይ እያወራ ነው። አብይ ወደ ትግራይ የገባው መጥረቢያ ሆኖ ነው፣ ያኛው እንጨት ሆኖ ነው። እና አሁን እንጨቱ እንዴት ታየው ነው? ፋሱ አይደለም። ፋሱ ስለ ፋስ ጉዳይ ተወውና ያላቅሙ የሚንጠራራው ደግሞ ፋኑ በእንብርክክ እያስኬደው አማራ ክልል ስለ ግብፅ ያወራል። ለምን? የኛ እኩያ እላይ ነው፣ እነዚህ ተላላኪዎች ናቸው የሚለው ትላንት ለማንኛው ኤአይ እንትን ሰርተው ልጆች አቀራብረው ያቀራበሩት ነውና በሁለት ሶሻል ሚዲያ እንዴት አሪፍ እንዳደረጉ ተመልከቱ። እና ፋሷ ቲፒኤልኤፍ፣ እንጨቷ ኤሪትሪያ እና ሰውየው አልሲሲ እና አልሲሲ ነው እኔን እየወጋኝ ያለው ይላል። ይኸው ፋኖ ሲቀጠቅጥ አልሲሲ ነው ማለት ነው። ግብፅ ቀይ ባህር በልብላህ ነው ቀይ ባህር የግድ በቦሌም ሆነ በባሌ ያለው አልሲሲ ነው እንደዛ ብሎ ያዘዘ። ተው አይደረግም፣ የሰው ሀገር እያል ነው። የሰው ሀገር እንደዚህ አይደፈርም እያል ነው። እንደዚህ ስታደርገው የነበረ ምን ማለት ነው? መቼ ነው ግብፅ የሆነው? ማን ነው እንደዚህ ሁሉ እንትን እያደረገ ያለው? አንተ አሁንም የዩኤኢ እንትን ነኝ መጥረቢያ ነኝ። ዩኤኢ አልሲሲ ነው። ግብፅን ደግሞ ሱዳንን እየመታው ያለው ደግሞ እኔ በዚህ መጥረቢያ ነው። ከፈለግ ኮሪደር ምናምን እያልክ ያው የዩኤኢ ዱባይ ኢንቨስትመንቷ ቱሪዝም ነው። ጽድት ያለ ዱባይ ለማስራት ሰውዬ ደግሞ ኮሪደር እያለ ይሰራል። ኮሪደር ልማት የለም። ኮሪደር ማለት የኢትዮጵያ አርሶ አደር 85% የኢትዮጵያ አርሶ አደር ገበሬ ነው። ለገበሬ የሚሆን ልማት ማስቀደም ሲገባ ኮሪደር የታየው ዱባይ አቡዳቢ። ዱባይ አቡዳቢ ምንድን ነው? ኢንቨስትመንት ላይ በቱሪዝም ላይ ዲፐንደንት የሆነ አገር ነው እና በነዳጅ ምናምን ብዙ ቱሪስት ያለበት ነው እና ከተማቸው ማጽዳት ይፈልጋሉ። አዲስ አበባ ኢትዮጵያ ማለት አዲስ አበባ ነች እኮ። በቲክታክ በዩቲዩበር ምናምን አሾብ ስፒድ የሚባል ኢትዮጵያ ሄዶ እኮ የሚገርም ነው ይላል። ቲክታከርስ የአፍሪካ ኢንፍሉዌንሻል የቲክታክ ኢንፍሉዌንሰርስ ተብሎ መጥተው የኢትዮጵያ አዲስ አበባን ያደንቃሉ። ወጣ ብሎ ሱሉልታ አይልኳቸው። እንዴት ተብሎ ኢሜጅ ቢልዲንግ በዚህ ደረጃ ነው። ብልጽግና በደንብ አድርጎ የኢትዮጵያውያን ምን ይጎላቸው ኢትዮጵያውያን በኢህአዴግ ያላደረገው ብሎ ሲያስብ ፕሮፓጋንዳ ቱር ነበር ኢህአዴግ። ስራው ነው የሚመሰክረው ይላል። ቲፒኤልኤፍ አሁንም እንደዛ ይላል። አሁንም የ21ኛ ክፍለ ዘመን ነጌታቸው ነጻድቃን የሁላ ቲክቶክ፣ ፌስቡክ፣ ዩቲዩብ ቀጥረናል 2 ሰዓት ላይ 3 ሰዓት ላይ ቀጥረው እየሰሩ እነሱ ምንም የላቸው። አሁን እጃቸው ላይ የያዙት ሚዲያ እንኳን በደንብ አግሬሲቭ እንኳን ማንቀሳቀስ አልቻለም። በየጊዜው እየመጡ አንደኛ ባለስልጣን ድምፅ ወያኔ፣ አንደኛ ባለስልጣን ትግራይ ቲቪ እየሄዱ በአማርኛ በትግርኛ በእንግሊዝኛ ቢዚ ማድረግ ሲገባቸው በዚህ ሰዓት ቢዚ ማድረግ ይችሉ ነበር። አጀንዳ እየሰጡ በየቀኑ ማንጫጫት ይቻል ነበር። አደርጉ
ኢህአዴግ እንደዛ ነበር። ስራዬ ይመሰክራል እያለ ፕሮፓጋንዳ የሆነ ፖፑሊስት አይነት ነገር እንዳይሄድ ማለት ፖፑሊዝም እንዳይሰፍር ይጠነቀቁ ነበር። አብይ ምንድን ነው መለስ የትም አይሄድም። የሆነ ሆስፒታል ሄዶ ሲጠይቅ የሆነ ሀዘን ላይ ምናምን ማህበራዊ ነገር ላይ አይታይም። በቃ 24 ሰዓት የምታውቁት ቢሮ ነው። ብዙ ሰዓት የሚያባክነው እንትን የሚያደርገዋሉ ሰውዮችን። ቢሮ መቀመጥ ዋጋ የለው ለኢትዮጵያ። መለስን ሳያመሰግን ሄዷል። ሳትመሰግን ሄዳል። ሰርተሃል፣ ግን የኢትዮጵያ ህዝብ አልገባውም። ስለዚህ እየሄድኩኝ ሰርግ ላይ ፎቶ ለመነሳት የሆነ አርቲስት ጋር ሄጄ ሀዘን ሄጄ መቀመጥ፣ ማዲንጎ ከዚያ ለመውሰድ ሲባል ሄጄ እረፍት ሄዶ ዘጭ። ከዛ ማን ጋር ይመጣል ተብሎ ነው የሰማው? ቴዲ አፍሮ ይመጣል ብሎ ሰምቶ ነው ሄደው። የሰማ ነው ነው ቴዲ አፍሮ ይመጣልና ልሄድ እሱ ብሎ እሱ ቀድሞ መጣ። ቴዲ መምጣቱ ተሰምቶ መጥቷል ተባለ። ቴዲ ገብቷል ተባለ። ቀጥታ አብይ መጣ ከሚስቱ ጋር ውልቅ ሰላም ሳይላቸው ረግጦ ወጣ። ቴዲ ረግጦ ወጣ፣ ሰላምም ሳይባባሉ ሚስቱን አቅፎ ነው የወጣ። ደግ አደረገ። እንዴት እንዳኮራኛ እንደዛ ሳድር። ይሄ የሱ ነው። እነመለስ ያላደረጉትን ነው። ሶሻል ሚዲያ ላይ ቲክቶክ ይቀጥራል፣ ምናምን ይቀጥራል፣ ሳተላይት ይቀጥራል እና በየቀኑ ደግሞ ስክሪን ላይ አፒር ማድረግ። መለስ ያላደረገው ኃይለማርያም ደሳለኝ የማያደርገው ነገር ነበር። ኢትዮጵያውን ሚስ ያደረጉት ይህንን ብሎ ጋፕ አጥንቶ ነው የመጣው ወደ ሶሻል ሚዲያ አመራር እንትን ለመሆን። በተረፈ ግን እቺ አሁኗ የግብፅ ብዙ አቴንሽን ሰጥታለች አግኝታለች። ቀጥታ አሁን የምናመራው ወደ ጌታቸው ረዳ ነው። የጌታቸው ረዳ የጃኬት ጉዳይ ጃኬት አስተያየት ሰጠ በኢቲቪ። የጌታቸው ጃኬት የሚባል ብዙ አሉ፣ ሌሎች ትልቅ ሰዎች አሉ። ለምንድን ነው ጌታቸውን ተውት እንጂ ለምንድን ነው ዳንኤል ክብረት ለምን አጃንዳ አታረጉትም የሚለኝ ሰው አለ። ዳንኤል እኮ በቃ የሞተ ሰው እኮ ነው። በቃ ለምን ተፋቱት እንጂ አለ። ጻድቃን እኮ በቃ የለም እኮ ዓላማው ይታወቃል። ብልጽግና ነው፣ የብልጽግና አጀንዳ አራማጅ ነው። ከትግራይ ማህበረሰብ ተነጥሏል። ቤተሰቡ የቅርብ ሰዎች በሙሉ በቃ ገብቷታል። ምን ሆነ ነው እያሉ በሙሉ ነው እያወገዙት ያለው። እና ጌታቸው ደግሞ የጤና እክል ገጥሞት ነው፣ እልህ ገጥሞት ነው። ሁሉም በቃ የሆነ ቦታ ውስጥ ገብቷል እና ብትተውት አለ። ይቺ ለዛሬ ግን ዝም ብለን አናልፈውም። ዛሬ ምናልባት ሌላ ጊዜ እናልፈዋለን። ዛሬ ብቻ አፉ ይበለና ዛሬ እንበለው። ወደ ብልጽግና መጠጋቴ ኃጢአት አይደለም አለ። ወደ ብልጽግና መጠጋቴ ኃጢአት አይደለም፣ ኃጢአቴ መዘግየቴ ነው። የዘገየሁት ከቲፒኤልኤፍ ጋር መዘግየት አልነበረብኝም አለ። ቲፒኤልኤፍን በጊዜው ማጋለጥ ነበረብኝ አለ። አሁን አርዕስት ሲሰጠው የኢትዮጵያ ቴሌቪዥን አርዕስት አቶ ጌታቸው ያጋለጡት የህወሓት ጉድ ይላል። በቀዩ ነው በትልቁ ቲፒኤልኤፍ አርማ አድርገው አቶ ጌታቸው ያጋለጡት የህወሓት ጉድ ጣጣ ምናምን። ጌታቸው ምን ያጋልጣል? ህወሓት እንደሆነ ያው ትግራይ እያስተዳደረ ነው። ዘኦንሊ በኢትዮጵያ ምርጫ ቦርድ እውቅና የሌለው ክልል፣ አንድ ግዙፍ ክልል፣ ተጽዕኖ ፈጣሪ ክልል የሚያስተዳደር ቲፒኤልኤፍ ብቻ ነው። ወደሽ ነው ቆማጢት ብለዋል ዶክተር ደረጀ። ወደሽ ነው ቆማጢት ወይ እውቅና የለውም። እቺ ብርቱካን ሚደቅሳ የምትባለዋ ቡርቴ አላቅም ብትለው አውቃለሁ ብሏል። ትግራይ እኔ እታወቃለሁ ና እስቲ ፕሬዚደንት ከሆንክ የትግራይ አስተዳደራዊ ካል ወደ ጦርነት እንገባለን አድርገዋ እሆናለሁ ና አድርገው አለው። እና ምን ጉዳይ አለው? ምን ህወሓት ጉዳይ አለው? ዘገየው ግን አለ ዘገየው አዝናለሁ መዘግየቴ ቀደም ብዬ ህወሓትን ማጋለጥ ሲገባኝ ነው እንጂ ስለ ጃኬት ጉዳይ እኔ ሚዲያ አይመጥንም ብዬ ነው እዚህ ሚዲያ ላይ ያላመጣሁት ቪዲዮ አይመጥንም ብዬ ነው። እንስማው ግን ሰው ተመልካቾች፣ እኔ በወንጀል መጠየቅ ካለብኝ ይህን ወንጀለኛ ድርጅት በጊዜው አለማጋለጥ ካልሆነ በስተቀር ከሌላ ኃይል ጋር በመስራትህ ወንጀለኛ ነን ማለት ምንም የሞራል ብቃት የለውም። ይሄ ክሪሚናል ኢንተርፕራይዝ ነው። ሶኔ ለትግራይ ህዝብ የሚጠቅመው የፌዴራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። እንዳልኩት በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይህንን ወንጀለኛ ቡድን ማጋለጥ አለመጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥረው። አሁን ማን ይሰጠዋል? አዲስ አበባም ከሸኔ ጋር ተባብሮ አዲስ አበባ በእውነት የጭንቀት እኮ ማን ይሰጠዋል? አዲስ አበባ አብይ ማን ነው የሰጠው? 1983 ማን ነው የሰጠው? ወደ አዲስ አበባ መጥቶ ማን ነው የሰጠው? በእውነት ይሄ የሞት የሽረት ንግግር ነው። አዲስ አበባ ቢመጣ ማን ይሰጠዋል ስልጣን? መጥቶ ማን ይከለክለዋል? ከመጣ
ይመጣል ደግሞ መምጣት ምን ጥርጥር አለ? ከመጣ ሳይሆን ይመጣል። ምንድን ያለው አብይ አህመድ በቃ ኢትዮጵያውያን ሆይ መስማት ያለባቸው አንድ ነገር አለ። የዛሬ 30 ዓመት ኢትዮጵያን አስተዳደሩ እነዚህ ቲፒኤልኤፍ የሚባል አንዴ የደረቁ አዲስ ትውልድ የሌላቸው እንደገና መጥቶ ኢትዮጵያ ካስተዳደሩ ኢትዮጵያ ሞታለች ማለት ነው አለ እና ፓርቲ ቲፒኤልኤፍ አለ። ቲፒኤልኤፍ የሚጥለው የትግራይ ህዝብ ነው። ቲፒኤልኤፍ በድሮን አልጣልከውም፣ የተበተነ ዱቄት ነው። መልሰን ዱቄት አናደርገውም ያልከው ዱቄት አላደረገውም። ሜታል ሆኖ ምንድን ያልከው ሜታል እቺ መጥረቢያ ሆነ መጣ። ከዱቄትነት ወደ ቲፒኤልኤፍ ማለት መጥረቢያ ነው አለው። እኔ እኮ ያንተ አንደበት ነው የምጠቀመው እኮ ከዱቄት ወደ መጥረቢያ አደረግከው። ማን ነው መጥረቢያ? ቲፒኤልኤፍ አልክ። ትናንት ምን አልከው? ዱቄት ነው አልክ። የተበተነ አልከው። ለዛ ዱቄት አይደለም ዝም ብሎ የሚጋገር ሳይሆን የተበተነ ተመልሶ ዱቄት መሆኑን ሊጋገር የማይችል ተመልሶ አሁን ደግሞ ፋስ ነው መጥረቢያ ነው አልከው። መጥረቢያ ማለት ቆራጭ ማለት ነው፣ ይቆርጣ ማለት ነው፣ ጥንካሬ ያለው ማለት ነው። እንጨት ለብቻው ዋጋ የለውም። እኔ እንዲህ ባረግም ባዶ እጄ እንደዚህ ያደርጋለሁ እንዴ? እጄ ላይ የሆነ ነገር ማድረግ አለብኝ። እና ወሳኙ ጉዳይ የቱ አካባቢ ነው? ጠራቢው ነው፣ መቼው ነው ታውቋል። አብይ ደግሞ መቼው ማን እንደሆነ ታውቋል። እና አንድ ስለዚህ ጉዳይ የጌታቸው የተምታታባቸው የጌታቸውና ሁለቱ የተምታታባቸዋል። ጌታቸው ምን ይላል? አንደኛ ይሄ ይማጸናል። በአንድ በኩል እኛ ሰላም ነው ፈልጉ ከትግራይ ጋር ይላል። በአንድ በኩል ደግሞ ከፈልጉ ተደርበው ይምጡ ይላል። ሁሉም ተደርበው ማንንም ማን ነው እኛ ማንንም አንተውም ማንንም ሱዳንም ቢመጣ ሌላም ቢመጣ ይላል። ሌላም ቢመጣ አሜሪካም ቢመጣ ነው ቻይና ቢመጣ አላቅም ማን እንደሆነ አላቅም። ጌታቸው ተፈናቃይ እየመጣ ነው ምናምን እያለ ተዋርዷል። በነገራችን ላይ በጣም ተፈናቃይ አላቸው አዲስ አበባ ያሉት አትምጡም አላቸው። በዚያ ጋር ትልቅ ጠቃሚ ነገር የተናገረው የትግራይ ወጣት መምጣት የለብህም አለ። ወደ አዲስ አበባ አትምጣ፣ እዛ ሆነ ታገል። ይሄ ፋሽኑ ተቀየረ። አሁን ስትራቴጂካሊ የሆነ ነገር ቋንቋ መጡ። ዝም ብለህ ሳትወጣ እዛው ቡድኑ ታገለው አለው። እኛ ወደዚህ አትምጣ፣ ዝም ብለህ ትጣላለህ። እዚህ መጥተህ ምንም ፍሩትፉል አትሆንም፣ ምን ውጤት አታመጣም ነው። ያው የሚቀጥለው ሀገር መርዝ ነች እና እንስማ አብረን። ፌዴራል መንግስት ሰራዊት ልኮ ይሄን አድርጎ ይሄን አስወግድ የሚል አቋም አይደለም ያለኝ። በዋናነት ግን ፌዴራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ይህንን ለውጥ ለማምጣት በሚያደርጉት እንቅስቃሴ በቅንነት በደንብ ኢንጌጅ ማድረግ አለበት የሚል እውነታ ነው። ዋናው በዚህ ጉዳይ ተዋናይ ለውጡን ማምጣት የሚገባው የትግራይ ህዝብና የትግራይ ፖለቲካ ኃይሎች ናቸው። የፌዴራል መንግስት ደጋፊ ሚና ሊኖረው ይገባል። ስትራቴጂ ደብስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። መቀለ ምስ አተና ክንአቲ ኢና ኣብ ሓፀረ ጊዜ ናብቲ ኢና ምንም ዘጠራጥር ነገር የለና። ይሄ ሲቀጥፍ ነው። ጌቹ ያራዳ ልጅ ትላንት በኢትዮጵያ ቴሌቪዥን መጥቶ እቺ ዋጋ አስከፍሏታል ብልጽግና መቀለ እንገባለን፣ በአጭር ጊዜ መቀለ እንገባለን ብሏል። እቺ ቀጥሎ ስትራቴጂክ ደብዝ የለም ኤርትራ አንድ ምሽግ ከሰበርክ በቀጥታ መግባት ነው። ትላንት በኢትዮጵያ ቴሌቪዥን የተናገረው ግን ቀነስ አድርጎ እኔ ፌዴራል ሰራዊት ወደ መቀለ እንዲገባ ግባ ብዬ አልገፋፋም ይላል። ፌዴራል መንግስት ሰራዊት ልኮ ይሄን አድርጎ ይሄን አስወግድ የሚል አቋም አይደለም ያለኝ። በዋናነት ግን ፌዴራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትዕግስት ትዕግስት አሳይቷል። ለትግራይ በጣም አዝኖ ትግራይ ሰላም እንዲሰፍን በጣም እኔ ትዕግስቱን አድንቅ ያለው ፌዴራል መንግስት መቀለ ግባ ብዬ ግን አላዘውም ነው የሚለው ጌታቸው ረዳ። ምን ይላል? መቀለ ታዲያ እንዴት ነው የምትገባው ነው? መቀለ እንድትገባው ሰላም ፈልጋለን ብለህ አዲስ አበባ ዩቲዩብ ላይ ፌስቡክ ላይ ታግለህ እንደዚህ እኮ አይመጣም እኮ። ፌዴራል መንግስት ቶሎ ግባልን እያልከው ነበር። ኧረ አታስቸኩሉኝ፣ የገጠመኝ ችግር ታውቁ የለ ወይ? የገጠመኝ ችግር ታውቁ የለ ወይ? እናንተ ትቸኩላላችሁ ነው ያላቸው። ከፈለጋችሁ ቀለብ ከፈለጋችሁ ሐራ መሬት የሚባለው ቀለብ ከፈላችሁ ገንዘብ ጠይቁኝ፣ ገንዘብ ፕሮፖዛል አስገቡ ውሰዱ፣ አለበዚያ ግን ጊዜ ስጡኝ፣ የገጠመኝ ችግር እኮ ታውቁታላችሁ። አስተላለፉ ማለት ነው። የትኛው የሚያውቀው አብይ እገሌ ቢመጣ አብረው ተደርበው ቢመጡ ያላቸው በሙሉ ነገሩ ገብቶታል። ለምንድን ነው አናውንስ ማድረግ ያልፈለጉት? አናውንስ ለምን አታደርጉም ብዬ አንድ ምንጫችን ጠየቅኩት። ሹክ ልበለው ብዬ ለብልጽግና አናውንስ ለምን አታደርጉ፣ የወታደራዊ ትብብር ይገለጻል ምናምን ብላችሁ ተናግራችሁ ነበርና
አናውንስ አደርጋላችሁ አታረጉም? ለምንድን ነው የምናደርገው? እሱ ትግራይን ሲወር አድርጓል ወይ? አናውንስ አድርጓል ወይ? አብረን እንመጣለን አብረን እየመጣን ብሎ አናውንስ አድርጓል ወይ? አናደርግም ብሏል። እንቅጩ ነው የምነግረው። እኔ ሆዴ መላጣ ነው አልደብቅም። አናደርግም። አንተ ትግራይ ስትወር የተዘጋጀ መሆኑ ሳዋሄደ ሰላምታ ሰጠ እየመጣ እኔ በትግርኛ ናይ ዕብዳን እዩ ከመይ ገይረ ኣነ መንግስቲ ኤርትራ ምፃሞ ንህዝቢ ኤርትራ ንህዝቢ ትግራይ ሓቢርና ንውቃዓዮ ኢለ ከመይ ገይረ ክዕድሞ ኣይክእልን ያለ ጊዜ ነው ናስታውሳሉ። እኔ እንዴት ብዬ ነው እንትን ጥሪ ማቀርብለት እና አብረን የኔ ህዝብን የትግራይ ህዝብን አብረን እንጨፍጭፈው ብዬ አብረን እንምታው ብዬ እንዴት ብዬ ነው? ይሄ እኮ እብደት ነው። እንዴት ብሎ ማሰቡ ራሱ ነውር ነው ያለ ጊዜ ነው። እና ይሄን ኮንሲደር አድርግና ብልጽግና ሌሰን ነው የሚወስዱ ከትላንት ለሙ ምንድን ያለው አብይ አህመድ ጠቢብ ከሰው ይማራል። አንድ ሰው እንትን ደግሞ ከራሱ ይማራል፣ ከሰው ይማራል። ከደሞ ከክቡር ጠቅላይ ሚኒስትር ደግሞ የሚማር ኃይል ይመጣል። አናውንስ አያደርጉም። እርግጠኛ ነኝ አዲስ ነገር ሐሳብ ካልቀየሩ አናውንስ አያደርጉም። በተረፈ የመጨረሻ የሰውየው በአብይ ምስጋና እንዛጋዋለን ፕሮግራሙን። በአብይ አህመድ ምስጋና ጌታ ክበር ተመስገን አለ። ጌታ ይክበር ተመስገን። የአብይ ጌታ እኮ ለየት ይላል እኮ ማን እንደሆነ አታወቅም። እኔ ጌታ ሲባል ኢየሱስ ክርስቶስ ነው ይመስለኛል። ዝም እኔ ራሴ ስለሆነ ማለት ነው። አላህ ሲባል አላህ ነው፣ በቃ አንድ ነው አይደል? በተለይ ማለት በክርስቲያን ጌታ ሲባል ክርስቶስ ነው። የዚህ ሰውዬ ለየት ያለ ጌታ ነው ያለው። ሌላ ነው፣ ሌላ አለ ውስጥ ነው የሚኖረው። እኔ በኢትዮጵያ ሰራዊት ኢትዮጵያ የሚጠብቅልኝ ጌታ ነው። እኔ በኢትዮጵያ ወታደር እምነት የለኝም፣ እምነቴ በጌታ ነው። አንድ ጊዜ ጋሞ ጎፋ አካባቢ ሄዶ እንደዛ ብሏል። ኢትዮጵያ ጦር ላይ አይደለም እምነቴ በጌታ ነው፣ እምነቴ ኢትዮጵያ የሚጠብቅልኝ እሱ ነው አለ። እና ጌታ ፈቅዶ ይላል። አንዳንዴ ጌታ ፈቅዶ ቀይ ባህር አክሰስ አደረግን ይላል። እና አሁን ደግሞ ጌታ ፈቅዶ በአፍሪካ ትልቁ ኢኮኖሚ ያስመዘገብናል። ክብር ተመስገን። በእውነት የኢትዮጵያ ሕዝብ ሆይ ክብር እንደ መዝጊያ አድርገን ሰውየውንም ተመልከቱ። በኢትዮጵያ በ130 ሚሊዮን የኢትዮጵያ ሕዝብ እንዴት እንደሚቀልድ እንዴት እንደሚያሾፍ። እኔ የአማራ ሕዝብ በዚህ አጋጣሚ ቆርጣችሁ ሌሎች የምትልኩልኝ ውጭ አላችሁ፣ በተለይ ኮንሰርን የሆናችሁ የአማራ ሕዝብ አሁን የገጠመው ችግር ለምትገነዘቡ ሁሉ ያለፉት 5 ዓመታት የአማራ ፖለቲከኞች በተለይ ደግሞ ከትግራይ ጦርነት በኋላ ያለፉበት ሁኔታዎች በሙሉ አይታችሁ ዮሐንስ ባያሌውን፣ ክርስቲያን ታደለን፣ እነ ጋዜጠኛ መስከረም አበራን፣ ሌሎች እነ ዶክተር ማን ጫኔ የሚባሉ ሌሎች ያለፉበት እኔ በስፍር ቁጥር የሌለው ስማቸው ስለማላውቀው ነው እንጂ ጠቅላላ ቃሊቲ ምናምን ያሉት ማት ስፍር ቁጥር የሌለው የአማራ እንትን አለ ፖለቲከኛ አለ እስር ቤት ፍርድ ቤት የማይቀርቡ አንዳንዶቹ የጤና እክላቸው በምንም ሊመለስ በማይችል ደረጃ ዋጅቋል። በጣም ወርዷል። በህይወት ስላሉ ብቻ ነው። ይህን ኮንሲደር አድርጋችሁ ዶክተር ደሳለኝ ጫኔ አንድ ፓርላማ ላይ ተቀምጦ በቃ እየተሰደበም ቢሆን የዛ ፓርላሜንታሪያንስ እየሰደቡት ያንቋሻሾች ምናምን እዛው አሉ እዛ ትርፍ አንጀቶች አሉ እዛ ላይ የብልጽግና ሰዎች አልፎ አሁን እየጨረሰ ነው 5ኛ ዓመት። እኔ በጣም ብዙ ውለት አለው ለአማራ ህዝብ፣ አጠቃላይ ለኢትዮጵያ ህዝብ፣ በተለይ ደግሞ ለአማራ ህዝብ ወክሎ የመጣው ይሄን ብልጽግና ልሁን ቢል ኖሮ ከበለጠ ሞላ በላይ ዶክተር ደሳለኝ ጫኔ ክብር ይሰጠው ነበር። በለጠ ሞላ እኮ ተራ ሰው ነው። አንደኛ መሀዩም ወደል ነው። ስብናው ለምናምን እኔ መክር አልፈልግም ቤት አልፈልግም ብሎ ነው። ስለዚህ ውጭ ያላችሁት ጎፈንድሚ ከፍታችሁ ምናምን አስደስቱት፣ ገንዘብ አዋጣችሁ ታንኪው ብላችሁ አብይ በማያውቀው መንገድ ለሰውየው መኪና ግዙለት። በተለያየ መንገድ ታንኪው ብላችሁ ታንኪው ፎር ሰርቪስ ኢትዮጵያ በሙሉ ነው ሊሰጡት የሚገባው። በሙሉ ፓርላማ በጨለመበት ጊዜ አንድ ብርሃን ትንሽ ጋን ውስጥ የሆነች ብርሃን ያሳየው የሱ ንግግር እና አንድ ማን አበባ የሚባል ነበር ወደ ኢሃፓ ነው ምናምን የገባው አብነት ነው ማነሳው። እና የምር የ5 ዓመት ፌል አድርጓል። የ8 ዓመት የኢትዮጵያ እንትን ፌል አድርጓል። ክቡር ጠቅላይ ሚኒስትር እያለ አብይን በልኩ በዲሰንት በሆነ ቋንቋ የነገረው እሱ ነው። ሌሎችማ ቆመን እናመስግን የሚሉ አንድ ቶርቶራ አይተናል እኮ አንድ ቶርቶራ አይተናል። የክብር ተመስገን ግን ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው።
ፈጣሪ ይመስገን ተሳካልን። እንግዲህ ፈጣሪ ይመስገን ተሳክቶልናል። የኢትዮጵያ እንግዲህ ተርቦ ራቆቱን እየኖረ ምንም ውሃ ጠጥቶ እያደረ በዚህ ደረጃ ነው ሰውየው የቀለደብን። ፕሮግራማችን በዚህ እንዘጋለን። ተመልካቾቻችን ረዘም ያለ ፕሮግራም ነው አይ ቲንክ የሰራ ነው። አብራችሁን ቆይታችሁ ስለተከታተላችሁ እጅግ እናመሰግናለን። ሚዲያችሁን ደግፉ። የዚህ ሚዲያ 4ኛ ዓመት አኒቨርሳሪ እያከበርን ነው። ስክሪን ላይ ባለው ዜር ካሻ ቁጥራችን አለ 571628891 ወይም ዩቲዩብ ላይ ሜምበር ሁኑን ብለን ደግሞ እናስቀምጣለን። ዩቲዩብ ራሱ ጆይን ይላል ከፈለጋችሁ በሱ ወይም ዩቲዩብ ላይ ሊንክ እናስቀምጣለን ሀሳብ መስጫ ላይ በዛ በያላችሁበት ሆናችሁ በዓለም ፕሮግራሙ የምትከታተሉና ሰፖርት ማድረግ የምትፈልጉ ፕላስ ሜምበር ሆነን ሚዲያውን ማሳደግ አለብን ከጎናችሁ መቆም አለብን የምትሉት ሰፖርት አድርጉን ማለት እንወዳለን። ለምታደርጉት ደግሞ ከዚህ በፊት ያደረጋችሁ ለወደፊቱም እናመሰግናችኋለን። ላይክ ማድረግ አትርሱ። ሳብስክራይብ ሳታደርጉ የምትከታተሉን ደግሞ ሳብስክራይብ አድርጋችሁ ስጡ። ሳተላይት እና ዩቲዩብ ላይ ቆይታ አድርጋችኋል። መልካም ጊዜ